አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የምናብ ቤተሰቦች እንዴት ሰላም ናችሁ? ያለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በላይክ ጀምሩ። እንግዲህ ከአንዳንድ ይጠቅማችኋል ያልኩትን ሀሳቦች ይዤ መጥቻለሁ። ሰብስክራይብ ማድረጋችሁ እንዳትረሱ ኢንሻአላህ። አዳዲስ ይጠቅማችኋል ያልኩትን እስኪ እንደ መረጃ ይጠቅማችኋል። እንግዲህ አንድ ሰው ሁለት ሰው ተጠቀመ ቀልድ ነገር አይደለም ማለት ነው። ይጠቅማችኋል ያልኩትን ሀሳብ ኢንሻአላህ በየዝርዝሩ ነግራችኋለሁ ማለት ነው። እና ቢሶሴት ልጅ እንግዲህ ትዳር ይዛ እየወለደች እንደገና ሁላችንም እንግዲህ በአገሩ ላይ ነው ያለ ነው። አገር ስንገባ ስትገቡ የሚቸግራቸው ችግር ምንድን ነው? ሴት ልጅ እንግዲህ በጎን በቃ የሆነ ያስፈልገኛል ብላ ገንዘብ ያስፈልጋታል ማለት ነው። ሴት ልጅ በጣም ገንዘብ ያስፈልጋታል። ወንዶች የማያውቁት ችግር ብዙ ችግር አለ ማለት ነው። እና እዚህ ቤት ውስጥ የሚቸግራል የራሳችን የግል ችግሮች አሉ። ስለዚህ እዚህ ሀገር ላይ መጥተው ደግሞ ያንን ነገር ችግሩ ይሰፋል ማለት ነው። የዚህን ጊዜ እንግዲህ እኛ ያለንን የሚያስቀመጥነውን የቀበርነውን እያወጣን እንጠቀማለን ማለት ነው። እናም አንደኛ ነገር ያው ብርም ደግሞ በጎን ይቸግረኛል እያላችሁ ደበቅ እያረጋችሁ ብታስቀምጡ ይጠቅማችኋል ማለት ነው። ይጠቅማችኋል እዛ ሀገር ስትመጡ ተቃው ውጭ እኛ አሁን ስለ እቃ ቤት ስለማበጃጀት ምናምን ነው። እንደገና ያኔ ይጠቅማችኋል ለተወሰነ ጊዜ ማለት ነው። ያው ሀገሩ ላይ ያለ ነው የሚያውቀው ማለት ነው። እዛ ሆነ ሁላችንም ምንም ነገር የሚቸግረን ምናምን አይመስለንም ማለት ነው። በጎን በቃ ሀታ ለነፍሳችሁ በቃ አስቀምጣችሁ የምትረሱት ነገር ያስፈልጋል ማለት ነው። ሁለተኛ ደረጃ ደግሞ ለሴት ልጅ የሚጠቅማት ነገር በቃ ተወደቀችበት አላማዋን የሚያሳካላት ነገር የጤና ችግር ቢደርስባት ጌጥ ነው። ያን ደግሞም ተወዷል። በእርግጥ እዛም ሀገር እዚህም ጨምሯል። ትሸጥ ይጨምራል ማለት ነው። ግን ሁሌ እምላለሁ በቪዲዮ መሀል እንደዚህ ወርቅ ጉዙ ምናምን እላለሁ። ግን አሁን በሰፊው ነው የምመጣበት ማለት ነው። እንዴት እንደሚጠቅማችሁ የጤና ቢቸግራችሁ የሆነ ከወንድ እጅ እኮ ማለት ነው ገንዘብ ምን ቢኖር ቶሎ አይወጣም። ይሆን የራሳችሁ ላይ እነሱ በሚያስፈልጋቸው ነው እንጂ ቶሎ የሚያወጡት ወንድ እጅ ያለ ገንዘብ ቶሎ አይወጣም። ማንኛውም ወንድ ማለት ነው። እና የዛን ጊዜ እናንተም ኪን ወይ የሚያስፈልጋችሁበት ደረጃ ስትሆኑ ያንን ነገር ትጠቀሙበታላችሁ ማለት ነው። እዚህም ሀገር እዛም ውድ ቢሆን ውድ ነው፣ ሲጨምርም እዚህም ይጨምራል ማለት ነው። ለትርፍም ታይሆን ገንዘብን ለማስቀመጫ ማለት ነው በቃ። እና እንደዛ ነው የምላችሁ። ጌጣችሁን ግዙ። ሴት ልጅ በቃ ጌጥ ያስፈልጋል። እያላችሁም ያው ታጌጡታላችሁ። እንደገና ደግሞ ሲቸግራችሁ ትጠቀሙበታላችሁ ማለት ነው። እና ይሄንን ልላችሁ ነው ያሰብኩት። ገንዘብም ደግሞ በጎን ብትቆጥቡ ብታስቀምጡ ይጠቅማችኋል ማለት ነው። እዛ ሆነን ግን የሚቸግረን ምንም ይለን አይመስለንም ማለት ነው። እዛ ሀገር ያኔ ብዙ ሽንቁርና ቤት ይዞ ልጅ ይዞ ሲቀመጡ ብዙ ሽንቁሮች አሉ ማለት ነው። እና ይጠቅማችኋል። እቃ ብቻ አይደለም፣ ቤት ብቻ አይደለም። ቤትም ያው ወሳኝ ነገር ነው። አንድ ሰው የሚቀረው ነገር ደግሞ ዋናው ነገር ያው ቤት ነው። ከስደት ላይ በመጨረሻ ደረጃ የሚቀርላችሁ ያው ልጆቻችሁ ያተረፋችኋቸው እና ቤታችሁ ነው። ቤት እንግዲህ ሁሉም ሰው የሚያስበው አላማ ነው። አላማችሁን አላህ ያሳካላችሁ እላችኋለሁ። እና እንግዲህ ይጠቅማችኋል ብዬ አስባለሁ ማለት ነው። ያው እዛ ሆነን እዛ እኛም እያለን እዛም ሆነን ያኔ ብዙም አሁን ራሱ ቢወደድም ልትገዙት ብዬ የምመክራችሁ ነገር ነው። ድንገት የሆነ በቃ ይጠቅማል ማለት ነው። ያኔ ብዙም ይዘው የመጡት ሰዎች ተጠቅመዋል። በቃ በአደጋ በሆነ ጊዜ ነው የሚጠቀሙት ራሱ ማለት ነው እንጂ ችግር ሁሌም የሰው ልጅ ችግር አያጠፋም ማለት ነው። እና ይሄንን ልላችሁ ነው ያሰብኩት። እና ጓደኞቼ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ያው እንግዲህ እህል እያጠብኩ ነው። ማሽላ
እያጠብኩ ነው። በጣም መድኃኒት ስለሚገባበት አልታጠበ አይሆንም እዚህ ጋር። እናም እያጠብኩ ነው እላችኋለሁ። ሁለተኛም እንደዚህ እርግፌ ፈሰሰብኛው 3450 ኪሎ 3400 ብር ነው የገዛሁት እና አሁን ረክሷል። 4000 ብር ነበር እንግዲህ ይሄ ማሽላ እና እንደዛ ነው እላችኋለሁ ጓደኞቼ። ሰብስክራይብ ላይክ እያረጋችሁ ማበረታቱ። ኢንሻአላህ በአዳዲስ ቪዲዮ እመጣለሁ። ያው ይሄንን ልላችሁ የተነሳሳሁበት ነገር ሀገራችን ሁሉ ነገር በቀላል አይደለም የሚገዛው። ሴት ላይ ደግሞ ያኔ ወንድ ብቻ ማመን ከባድ ነው ማለት ነው። ራሳችሁን መጠባበቂያ ይሆናችኋል። እናም ወንድ እጅም ያለ ገንዘብ እንትን አይልም ማለት ነው። ያኔ የእናንተም ገንዘብ እነሱ እጅ ተገባ ያው የእነሱ ሆነ ማለት ነው። ገንዘባችሁን አጥብቁ፣ ስሩ፣ ጠንክሩ እና እንደዛ ነው እላችኋለሁኝ። ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ኢንሻአላህ በአዳዲስ ቪዲዮዎች እመጣለሁ። ምን ይጠቅማችኋል፣ ምን አይጠቅመንም እያላችሁ በኮሜንት ላይ ጻፉልኝ፣ እመልሳለሁኝ እና አበረታቱኝ። እንግዲህ እህሌን ሁለተኛ እያጠብኩ ነው። ሻማ ውስጥ ቆጥሬው ያድራለሁ። ጠዋት አሰጣሁት፣ በጣም ደርቋል። ትናንትና ማታ ነበር ያጠብኩት። ይሄንም መቅረብ ላይ ነው እና ማሻአላ ቆሻሻው ምናምን ከላይ ያሰፋል። ዋናው ከስር ይቀራል። ይሄን ይመስላል ቪዲዮዬ። ሰብስክራይብ እያደረጋችሁ አበረታቱኝ።